ታሪካችን የሚጀምረው ደቡብ አሜሪካ ውስጥ ከሚገኙ ሀገራት መካከል አንዷ በሆነችው የኮሎምቢያ ድንበር አቅራቢያ ሲሆን አንድ ሹፌር ትልቅ የጭነት መኪና ይዞ የኮሎምቢያ ድንበር ላይ ባሉ ጠባቂዎች ወደ ኮሎምቢያ ለመግባት እየተፈተሸ እየተመለከትን ነው። ድንበር ጠባቂዎቹም መኪናውን ፈትሸው ሲጨርሱ ሹፌሩ ወደ ኮሎምቢያ እንዲገባ ፈቅደውለት ሹፌሩም መኪናውን እየነዳ ኮሎምቢያ ሀገር በሰላም ይገባል። ኮሎምቢያም ገብቶ የተወሰነ ርቀት ከሄደ በኋላ ሹፌሩ አንድ ጭር ያለ ቦታ ሲደርስ ከመኪናው ወርዶ መኪናው ላይ የጫነውን የታሸገ የእንጨት ሳጥን ሲከፍተው ከሳጥኑ ውስጥ ክሪስ የተባለ ሰው ይወጣል። ክሪስ ዕድሜው በአርባዎቹ መጨረሻ አካባቢ የሚገኝ ጎልማሳ ሰው ሲሆን ወደ ኮሎምቢያ ተደብቆ ከገባበት ሳጥን እንደወጣ ሹፌሩ የሚያብለጨልጭ ቆንጨራ በመያዝ ክሪስን እዚህ ድረስ ደብቆ ያመጣበትን ክፍያ አሁኑኑ እንዲከፍለው ይጠይቀዋል። ክሪስ ግን ግራ በመጋባት ጉዞ ሲጀምሩ እኮ ገንዘብ መክፈሉን ሹፌሩን ቢያስታውሰውም ሹፌሩ ግን ያ ክፍያ የግማሽ መንገድ ክፍያ ስለሆነ አሁን ተጨማሪ መክፈል እንደሚኖርበት ክሪስን እያስፈራራ መናገር ይጀምራል። ክሪስ ግን ሹፌሩ ያልተነጋገሩበትን ክፍያ እንዲከፍለው መጠየቁ አግባብ እንዳልሆነ በትህትና ሊያስረዳው እየሞከረ ሳለ የሹፌሩ ባልደረባ የሆነ ሌላ ሰው ትልቅ የብረት መፍቻ በመያዝ ወደ ክሪስ በመምጣቱ ክሪስ ሹፌሩና ባልደረባው ተባብረው ሊዘርፉት እንደሆነ ይገባዋል። ይህን ጊዜም ክሪስ በሚያስደንቅ ፍጥነት ቀልጠፍ ብሎ መፍቻ የያዘውን ሰው በቆንጆ ምት ሲያጣድፈው ባለቆንጨራው ሹፌርም ቆንጨራውን ሰንዝሮ የክሪስን እጅ ይቆርጠዋል። በኢየሱስ! ክሪስ ግን ልምድ ያለው ተፋላሚ ስለነበር ሹፌሩንና ባልደረባውን ደህና አድርጎ በመደብደብ ሁለቱንም አጋድሞ የመኪናቸውን ቁልፍ በመስረቅ አካባቢውን ለቆ ይሰወራል። ይህ በእንዲህ እንዳለም እዛው ኮሎምቢያ ውስጥ በአረመኔነቱ ተስተካካይ የሌለው አንድ እጁ የተቆረጠ ዴመን የተባለ ጨካኝ ቅጥር ነፍሰ ገዳይ ቆራጣ እጁ ላይ መገጠም የሚችል መግደያ ጩቤውን እየሳለ ለቀጣይ የግድያ ሥራው ሲዘጋጅ እንመለከተዋለን። ክሪስም ከደበደበው ሹፌር የቤት መኪና ሰርቆ ፊን ወደ ተባለ ኮሎምቢያ ውስጥ አለ የተባለ ቱጃር ማፊያ ቤት በመሄድ ቤቱን ከቅርብ ርቀት መሰለል ይጀምራል። በዛው ሰዓትም አሊስ የተባለችው የማፊያው ፊን ሴት ልጅ በጠባቂዎቿ ታጅባ በመኪና ወደ ትምህርት ቤት ስትወሰድ ክሪስ በመመልከቱ ክሪስ ቀስ ብሎ በመኪና እና አሊስን በመከተል አሊስ የምትማርበትን ትምህርት ቤት ይመለከታል። ከትምህርት ቤት መልስም አሊስ ወደ ቤት ስትመጣ እንደ ነፍሱ ከሚወዳት አባቷ ፊን ጋር ተገናኝታ ፊንም አሊስን ስለ ውሏ እየጠየቃት ሲጨዋወቱ ይቆያሉ። ያን ዕለትም አረመኔው ዴመን አንድ ክፍል ውስጥ ቁጭ ብሎ የመጣለትን ተቆራጭ ኬክ አይኑን እያየ ለረጅም ሰዓታት ከቆየ በኋላ የካፌዋ አስተናጋጅ ወደ ቤት የምትሄድበት ሰዓት ስለደረሰ የያዘውን ኬክ በልቶ እንዲወጣላት ዴመንን በትህትና ትጠይቀዋለች። ዴመን ግን አስተናጋጇን እጇን ጎትቶ ፊት ለፊት እንድትቀመጥ አድርጓት ሲያበቃ አርቲፊሻል እጁን ሲነቅለው ውስጡ ሹል ቢላ እንደሆነ አስተናጋጇ ታያለች። ቀጥሎም ዴመን በቢላው ኬኩን በመቁረስ ለአስተናጋጇ ሲያጎርሳት አስተናጋጇም በፍጹም ፍርሃት እየተርበተበተች የዴመንን ጉርሻ ትቀበላለች። በዛው ቅጽበት ግን አካባቢው ላይ የነበረች አንዲት ፖሊስ በካፌው ጋር ስታልፍ ዴመን እያደረገ ያለውን ነገር ተመልክታ ወደ ውስጥ ስትገባ ጊዜ አስተናጋጇን እፎይታ ተሰምቷት ሰውየው እያስፈራራት እንደነበር ለፖሊሷ ታሳውቃታለች። ፖሊሷም ዴመን ላይ ሽጉጥ እንደደቀነች ከካፌው ቀጥ ብሎ በመውጣት ወደ መጣበት እንዲሄድ ማሳሰቢያ ስለሰጠችው ዴመንም እንደተባለው ከወንበሩ ተነስቶ ይወጣል። አስተናጋጇ ግን ዴመንን ፖሊሷ ለምን በቁጥጥር ስር እንዳላዋለችው ስትጠይቃት ፖሊሷም አካላዊ ጉዳት ያላደረሰን ሰው በቁጥጥር ስር መዋል እንደማትችል ገልጻላት አስተናጋጇን ወደ ቤቷ ልትሸኛት ካፌውን አብረው ዘግተው የፖሊሷ መኪና ውስጥ ይገባሉ። ነገር ግን ፍጹም ባልጠበቁት ሁኔታ የፖሊስ መኪና ውስጥ አድፍጦ ሲጠብቃቸው የነበረው ዴመን ሴቷን ፖሊስ በመጀመሪያ ላይ አስቀድሞ በመግደል አስተናጋጇን ደግሞ ሲያስፈራራት ከቆየ በኋላ እሷንም ያለምንም ማመንታት በቢላ አርዶ ይገድላታል። በቀጣዩም ቀን የፊን ልጅ የሆነችው አሊስ በጠባቂዎቹ አማካኝነት በመኪና ወደ ትምህርት ቤት እየተወሰደች ሳለ
ክሪስ የእነ አሊስ መኪናን የትራፊክ መብራት ሲያስቆመው ጠብቆ የመኪና መስታወት የሚያጥብ ተራ ሰው በመምሰል የእነ አሊስን መኪና መስታወት በማጽዳት ክፍያ እንዲከፍሉት የአሊስን ጠባቂዎች ይጠይቃል። የአሊስ ጠባቂዎች ግን ምንም እንደማይከፍሉት ለማሳየት የመኪናቸውን መስታወት እንኳን ሳይከፍቱ ሲቀሩ ጊዜ ክሪስ የመኪናውን መስታወት በኃይል ሲደበድብ ቆይቶ የመኪናውን ስፖኪዮ በኃይል በመምታት ይገነጥለዋል። ይህን ጊዜም መኪናውን እያሽከረከረ የነበረው ጋርድ በጣም ተናዶ መኪናውን ከፍቶ እንደወጣ ክሪስ ራስን በሚያስት ምት ጋርዱን መሬት ላይ ያጋድመዋል። ይህን ጊዜም ሁለተኛው ጋርድ የሹፌሩ መሪ ላይ በመቀመጥ መኪናውን ሊዘጋ ቢሞክርም ክሪስ ግን እሱንም በኃይለኛ እርግጫ ፊቱን ብሎት ራሱን ያስተዋል። አሊስም እየተከናወነ ባለው ነገር በመደናገጥ ከመኪናው ወርዳ እየሮጠች ማምለጥ ስትጀምር ክሪስም ሁለቱን የአሊስን ቦዲጋርዶችን ደብድቦ ሲያበቃ መኪናቸውን በማስነሳት አሊስ ላይ ይደርስባትና የመኪናውን ኮፈን ውስጥ ተሸክሞ ይከታታል። ከሰዓታትም በኋላ የአሊስ አባት ፊን አሊስን ትምህርት ቤት እየወሰዷት የነበሩት ጋርዶቹ መጥተው የተፈጠረውን ነገር ሲነግሩት ፊንም ደሙ ክፉኛ በመፍላቱ የቤዝቦል መጫወቻ ዱላ አንስቶ አንደኛውን ጋርድ ቀጥቅጦ ሲገርለው ሁለተኛውን ጋርድ ደግሞ በጠባቂዎቹ እንዲቀጠቀጥ አድርጎ ያስገድለዋል። በመቀጠልም ፊን ጆ ለተባለው የቅርብ ጓደኛው ባልደረባው ደውሎ ኮሎምቢያ ውስጥ ያሉ ጠላቶቻቸውን በሙሉ በማደን ልጁ አሊስን ማን እንደወሰዳት እንዲያጣራለት አሳስቦ ሲያበቃ ከዚህም በተጨማሪ ልጁ አሊስን ላገኘለት ሰው ብዙ ሚሊዮን ዶላሮችን እንደሚከፍል እንዲያሳውቅለት ለጆ በስልክ ይነግረዋል። በሌላም በኩል አሊስ የመኪና ኮፈን ውስጥ ሳለች እንደ እብድ ያለማቋረጥ ስትጮህ ብትቆይም ወደ በኋላ ላይ ግን ድምጿን አጥፍታ ዝም ጭጭ በማለቷ ክሪስ አሊስ ምን ሆና እንደሆነ ለማጣራት መኪናውን ጭር ያለ ስፍራ ወስዶ በማቆም ኮፈኑን ይከፍተዋል። ኮፈኑም እንደተከፈተ አሊስ መኪናው ውስጥ በነበረ መፍቻ ክሪስን ፊቱን ብላ ወርዳ መሮጥ ስትጀምር ክሪስም አሊስን ከኋላው አሳዶ ይደርስባትና አሊስን እንድትረጋጋ ያሳውቃታል። ቀጥሎም ክሪስ ከዓመታት በፊት ከአሊስ እናትና አባት ጋር ጥብቅ ትውውቅ እንደነበረው በመግለጽ የአሊስ እናት ከመሞቷ በፊት ክሪስ አሊስን ፊን ወደማያገኛት ቦታ ይዞላት እንዲጠፋ አደራ ብላው ስለነበር ይህን አደራውን እየፈጸመ መሆኑን ለአሊስ ይነግራታል። አሊስ ግን ክሪስ እያወራ ያለውን ነገር ምንም ስላላመነችው ክሪስ አሊስን እንድታምነው የያዘውን ሽጉጥ ለአሊስ በመስጠት ምንም እንዳይጎዳት ሊያሳያት ሙከራ ያደርጋል። አሊስም ክሪስ ሽጉጡን እንደሰጣት ሽጉጡን ወደ ክሪስ አነጣጥራ በማለም አሁኑኑ ወደ አባቷ ቤት እንዲወስዳት ክሪስን በማዘዟ ክሪስ በመጀመሪያ ላይ ተቃውሞ ሲያቀርብ አሊስ ለማስፈራራት ተኩሳ ከክሪስ ኋላ የነበረውን ዛፍ ትመታዋለች። ክሪስም አሊስን ወደ ቤቷ ለመውሰድ ተስማምቶ መኪናው ውስጥ እንደገቡ አሊስ ሽጉጧን ክሪስ ጭንቅላት ላይ በመደቀን ጉዟቸውን ወደ አባቷ ፊን ቤት ማድረግ ይጀምራሉ። ክሪስም አሊስ ሽጉጡን አሁንም እንደደቀነች ሲያይ ጊዜ አሊስ ሽጉጡን ከጭንቅላቱ ላይ ዘወር እንድታደርግለት ይጠይቃታል። አሊስ ግን ሁኔታው ካላማራት አናቱን በርጥሳ እንደምትገርለው ብትዝትም ክሪስ ግን አታደርጊውም በማለት አሊስን እልህ ያስይዛት ይጀምራል። ይህን ጊዜም አሊስ ክሪስን ለመግደል ቃታ ብትስብም ሽጉጡ ቀለሃ እንደሌለውና ክሪስ ሽጉጡ ላይ አንድ ጥይት ብቻ ከቶ እንደሰጣት ትገነዘባለች። በዛው ቅጽበትም ክሪስ እየነዳው ያለው መኪና ነዳጅ መጨረሱን ዳሽቦርዱ ላይ በመመልከቱ ክሪስ ተበሳጭቶ አቅራቢያው ወዳለ ነዳጅ ማደያ ጋር በማምራት አሊስን ከመኪናው ውስጥ እንድትወጣ ማስጠንቀቂያ ሰጥቷት ክሪስ ነዳጅ መቅዳት ይጀምራል። አሊስ ግን በቅርብ ርቀት ላይ 3 ወጣቶች ቆሞ በመመልከቷ ከመኪናው ወጥታ በመፈርጠጥ ወጣቶቹን አድኑኝ እያለች ወደ እነሱ ስትሮጥ ክሪስም አሊስን ለማስቆም ከኋላዋ ሲሮጥ ቆይቶ እሷን ከመያዙ በፊት አሊስ ወጣቶቹ ጋር ቀድማ ትደርሳለች። ይህን ጊዜም ወጣቶቹ ክሪስን ምን አድርጋት ነው ልጅቷን በማለት ክሪስ ላይ ጥቃት ሲሰነዝሩ አሊስ ደግሞ እድሉን ተጠቅማ በህዝብ ስልክ ለአባቷ መደወል ትጀምራለች። ክሪስም አሊስን እናስጥላለን ያሉትን ወጣቶች እያገላበጠ በመደብደብ መሬት ላይ ሲጥላቸው አሊስ ደግሞ ሙከራዋ ተሳክቶ ለአባቷ ፊን በመደወል አንድ ሰውዬ አግቷት ወደማታውቀው ቦታ እየወሰዳት እንደሆነ ለፊን እየነገረችው ሳለ ክሪስ ደርሶ አሊስን በማንጠልጠል መኪናው ውስጥ ያስገባታል። ቀጥሎም ክሪስ አታድርጊ ያላትን ነገር ስታደርግ ሁለተኛ ማየት እንደማይፈልግ በቁጣ ሲናገር አሊስም አንተ ማን ስለሆንክ ነው ይሄን አድርጊ አታድርጊ እያልክ የምታዘው በማለት መሞጣሞጧን ትቀጥላለች። ይህን ጊዜም ክሪስ እርሱ ትክክለኛ አባቷ ስለሆነ
እንደፈለገ የመናገር መብት እንዳለው ለአሊስ ሲገልጽላት ጊዜ አሊስም ክሪስ አባትሽ ነኝ ያለው ነገር አስገርሟት በዝምታ ከቆየች በኋላ ሆዷን ረሃብ ስለሸረሸረው አሁኑኑ ምግብ እንዲበሉ ክሪስን ትጠይቀዋለች። ክሪስም ወደ ምግብ ቤት ለመሄድ መኪናውን ማሽከርከር ሲጀምር አንድ ሰውዬ እነ ክሪስን በድብቅ እየተከታተላቸው እንደሆነ እንመለከታለን። በሌላም በኩል የአሊስ አባት ፊን አሊስ በሕዝብ ስልክ የደወለችበትን አድራሻ አጣርቶ እንዲነግረው የቅርብ ጓደኛው ጆንን ስላዘዘው ጆን አሊስ የነበረችበትን አድራሻ አጣርቶ ሲያበቃ በድብቅ ለቅጥር ነፍሰ ገዳዩ ዴመን ደውሎ የጠፋችው የፊን ልጅ ለመጨረሻ ጊዜ የታየችበትን አድራሻ ያሳውቀዋል። ከዓመታት በፊት ዴመን ከፊንና ከፊን ባልደረቦች ጋር ባለው የግል ጸብ ምክንያት ዴመን ፊንና ባልደረቦቹን ለመግደል ስለዛተ ጆም የዴመን የቁጣ በትር እንዳይደርስበትና ከዴመን ጋር ስምምነት ለመፍጠር ሲል ያለ ፊን ዕውቅና ይህን መረጃ ለዴመን እንደሰጠው እንረዳለን። ክሪስም አሊስን አንድ ምግብ ቤት ወስዷት ሲያበቃ ምግቧን ቶሎ በልታ እንዲወጡ ያጣድፋት ይጀምራል። አሊስ ግን ምግቧን ተረጋግታ እንድትበላ ካላደረጋት ብላ ጮኻ ግርግር እንደምትፈጥር ለክሪስ በማሳወቅ ምግቧን ተረጋግታ መብላቷን ትቀጥላለች። በመሃልም ክሪስ የአሊስ አንገት ላይ አንድ የዳይመንድ ሐብል በመመልከቱ ይህ ሐብል እሱ ለእናቷ የሰጣት ስጦታ እንደነበር ለአሊስ ይነግራታል። አሊስም ክሪስ አባቷ ነኝ እንደሚለው ከሆነ ይህን ሁሉ ዓመት የት አባቱ እንደነበር ስትጠይቀው ጊዜ ክሪስም ታስሮ እንደነበር በግልጽ ያሳውቃታል። አሊስም ክሪስን ወንጀለኛ ነበርክ ወይ እንዴ በማለት ስትጠይቀው ክሪስም ሁሉም ሰው ስላልተያዘ ነው እንጂ ወንጀለኛ ያልሆነ ሰው የለም በማለት ይመልስላታል። ክሪስም ቀጥሎ አባቴ ነው ብላ የምትጠራው ፊን እሷንና ሚስቱ ሚሊን በጉልበት ነጥቆ እንደወሰደበት ለአሊስ መናገር ሲጀምር አሊስም የእናቷ ስም ሲነሳ እናቷ ራሷን አጥፍታ በመሞቷ ከህሊናዋ መቼም ቢሆን እንደማይጠፋ ለክሪስ ትነግረዋለች። ክሪስ ግን እናቷ ሚሊ ራሷን የምታጠፋ አይነት ሰው እንዳልሆነች በመግለጽ ምናልባት ፊን አስገድሏት ሊሆን እንደሚችል እያወራ ሳለ ቅድም በድብቅ ሲከታተላቸው የነበረው ሰው በርካታ ግብረ አበሮቹን ይዞ ሬስቶራንት ውስጥ በመምጣት የአሊስ አባት ፊን አሊስን ላመጣለት ዳጎስ ያለ ሽልማት ስላዘጋጀ እርሷን ሊወስዱ እንደመጡ ለክሪስ ይነግሩታል። በዚህ ወቅት ክሪስ አሊስን ሊወስዱ የመጡትን ወረበሎች ፈጥኖ ተነስቶ መደባደብ ሲጀምር አሊስን ደግሞ ሁለት ወረበሎች እየጎተቷት ይዘዋት ወደ መኪናቸው ይወስዷታል። አሊስን ከያዟት ሰዎች ውስጥም አንዱ ክሪስ እያሽከረከረ የነበረውን የመኪና ጎማ በጥይት መትቶ በማስተንፈስ አሊስን መኪናቸው ውስጥ ከተው መፈትለክ ሲጀምሩ ክሪስም ሬስቶራንቱ ውስጥ የቀሩትን ሰዎች እንዳለ ቀጥቅጦ ሲወጣ አሊስ በመኪና እንደተወሰደች ይመለከታል። ክሪስም ወዲያውኑ ወደ ሬስቶራንቱ ተመልሶ በመግባት አንደኛውን ወሮበላ ፊቱን በዕቃ በመምታት ባልደረቦቹ አሊስን የታባታቸው ይዘዋት እንደሄዱ ሲጠይቀው ጊዜ ወረበላውም ስቃዩ በዝቶበት አሊስ አለቃቸው አልቤርቶ ጋር እንደተወሰደች ገልጾ የአልቤርቶን አድራሻ ለክሪስ ይሰጠዋል። አሊስም አልቤርቶ ጋር እንደተወሰደች አልቤርቶ ለአሊስ አሁን ከአባቷ ፊን ጋር እሷን ለማስረከብ ገንዘብ እንዲጨምር እንደሚደራደረው ገልጾላት አልቤርቶ ለፊን በመደወል ከአሊስ ጋር እንዲገናኙ ያደርጋቸዋል። ይህን ጊዜም አሊስ ያገታት ሰውዬ ክሪስ እንደሚባልና አባቷ ነኝ እያላት እንደሆነ ጠቅሳ ስታበቃ በተጨማሪም እርሱ ከእናቷ ግድያ ጀርባ አለበት ብሎ እንደነገራት ለፊን ታሳውቀዋለች። ፊን ግን ክሪስ የተባለው ሰው ያላት ነገር በሙሉ ውሸት እንደሆነ ገልጾ ከሰዓታት በኋላ ወደ ቤቷ በሰላም እንደምትመለስ ቃል ይገባላታል። ፊንም የስልክ ንግግሩን እንደጨረሰ ቤት ውስጥ የሚገኙ ዕቃዎችን በሙሉ በንዴት በመደረማመስ ለዘመናት ያህል የደበቀው ሚስጥሩ በመጋለጡ የሚሰራውን ያሳጣዋል። በዛው ሰዓት ግን አልቤርቶ ከቤቱ ውጪ ዴመን የተባለው አደገኛ ቅጥር ነፍሰ ገዳይ ውጪ ላይ የነበሩትን የአልቤርቶን ሰዎች እየጨፈጨፈ ወደ ውስጥ ሊገባ እንደሆነ ሴኩሪቲ ካሜራ ላይ በመመልከቱ አልቤርቶ ዴመን የመጣው አሊስን ሊወስዳት እንደሆነ ገብቶት አሊስን ከግድግዳ ጀርባ እንድትደበቅ አድርጓት እሱ ዴመንን ለመጋፈጥ መዘጋጀት ይጀምራል። ዴመንም በበኩሉ ሴት ሳይል ወንድ በፊቱ የተጋረጡትን የአልቤርቶን ሰዎች በሙሉ መረፍረፉን በመቀጠሉ አልቤርቶ የተሻለ መሳሪያ ለማምጣት ሮጦ ወደ ቢሮው ይገባል። አሊስ ግን ይህንን አጋጣሚ ተጠቅማ አልቤርቶንን አናቱን በዱላ በመምታት ከዘረረችው በኋላ የአልቤርቶን ሽጉጥ ይዛ ልትወጣ ስትል ዴመን የአልቤርቶን ሰዎች እየጨፈጨፋቸው ትመለከታለች። አሊስም ዴመን እሷን ሊያግት የመጣ ሰው እንደሆነ ገብቷት አከታትላ ወደ ዴመን ብትተኩስም ዴመን ግን እንደ ዕድል ሆኖ ጥይቱ ሳይነካው ስለቀረ
ቀጥ ብሎ ወደ አሊስ ማምራት ይጀምራል። ሆኖም ግን ክሪስ ከዛ ቀድሞ አልቤርቶ ቤት በመድረስ በሩን በርግዶ ሲገባ ከዴመን ጋር ፊት ለፊት ስለተገጣጠሙ በሁለቱ መካከል እልህ አስጨራሽ የሆነ ቀውጢ ድብድብ ይጀምራል። ምንም እንኳን ክሪስ በድብድብ ብቃቱ የተመሰከረለት ቢሆንም ዴመን ግን ማንም የማይፎካከረው ጥሩ ተፋላሚ በመሆኑ ክሪስን እንደማስተፍቶ መሬት ላይ በመዘረር እስከ ወዲያኛው ሊገላግለው ሲል አሊስ ተመልክታ ዴመንን እንዲያቆም ትጮህበታለች። ይህን ጊዜም ዴመን ቀልቡን ወደ አሊስ በማድረግ እሷን ማሳደስ ሲጀምር አሊስ ከህንፃው ልትወጣ ሞክራ በእንጨት የታጠረ በር ጋር ትደርስና መፈናፈኛ ታጣለች። ዴመንም አሊስ መሄጃ እንደሌላት አይቶ ሊይዛት ወደ እሷ መጠጋት ሲጀምር ክሪስ ወድቆ ከነበረበት ጥርሱን ነክሶ በመነሳት ፎቁ ላይ ወጥቶ ከዴመን ጋር በድጋሚ በመያያዝ ሁለቱም ከአንደኛ ፎቅ ላይ ቁልቁል ተፈትፍጠው መሬት ላይ ያርፋሉ። ሁለቱም መሬት ላይ እንዳረፉ አሁን ላይ ራሱን ከሳተበት የተነሳው አልቤርቶ ማሽንጋኑን ይዞ ወደ ክሪስና ዴመን አቅጣጫ ጥይቱን ማዝነብ ሲጀምር ክሪስ እንደምንም ብሎ በመስኮት ወደ ሌላ ክፍል ሰብሮ በመግባት ያመልጣል። አልቤርቶም ማሽንጋኑን ሲተኩስ ቆይቶ ጥይቱን እንደጨረሰ ዴመን ከተደበቀበት በመውጣት እጁ ላይ ባለው ቢላ የአልቤርቶን ጉሮሮ ቀዶ ይጥለዋል። ነገር ግን ዴመን አልቤርቶን ገሎ አሊስን ፍለጋ ከመጀመሩ አሊስ በአንዲት አሮጌ መኪና ዴመንን በኃይል ገጭታ ትጥለውና ከክሪስ ጋር ተያይዘው ከአካባቢው ሮጠ ያመልጣሉ። ትንሽ ተጉዘውም ሞቅ ያለ ከተማ እንደደረሱ ክሪስ አሊስ የትምህርት ቤት ዩኒፎርሟን ካልቀየረች አሳዳጆቿ በቀላሉ እንደሚለዩት ስላሳመናት አሊስም ከአንድ መደብር ቅያሪ ልብስ ገዝታ ትለብሳለች። ቀጥላም አሊስ ክሪስ አባትሽ ነኝ ስላለው ነገር ዝርዝር ማብራሪያ እንዲሰጣት ትጠይቀውና ክሪስም ከረጅም ዓመታት በፊት እሱ አባቴ ነው ብላ የምትጠራው ፊንና እናቷ ሜሊ የአሜሪካው ውስጥ የታወቁ የባንክ ዘራፊዎች እንደነበሩ በመተረክ ይጀምራል። በመሃልም ክሪስና ሜሊ በመፋቀራቸው ወደ ትዳር እንዳመሩና በትዳርም ላይ ሳሉ ሚሊ እሷን በማርገዟ ምክንያት ክሪስና ሚሊ አንድ የመጨረሻ የባንክ ዝርፊያ ብቻ በማድረግ ከፊን ጋር ለመለየት እንደወሰኑ ለአሊስ ይነግራታል። እንዳሰቡትም ሆኖ ክሪስና ሚሊ ከፊን ጋር የመጨረሻ ዘረፋቸውን በስኬት ቢፈጽሙም ፊን ግን ሚሊን በድብቅ ያፈቅራት ስለነበር ከቀናት በፊት ፊን ዘረፋውን የፈጸመው ሰው ክሪስ እንደሆነ ለፖሊስ ጠቆሞበት ሲያሳስረው በወቅቱ አሊስን እርጉዝ የነበረችዋ ሚስቱ ሚሊን ደግሞ አስገድዶ እንዳስኮበለላት ለአሊስ ያስረዳታል። እርሷ ከተወለደች በኋላ ግን እናቷ ሚል ፊን ያደረገውን እውነታ ስላወቀች አሊስን ይዛት ከፊን ለመሸሽ ስታስብ እንደነበር ገልጾ እሷ ካልተሳካላት ግን ክሪስ ወደፊት አሊስን ከፊን አርቆ እንዲያኖራት እስር ቤት እያለ ቃል ባስገባችው በሳምንቷ ሚል ራሷን አጠፋች እንደተባለ ለአሊስ ያብራራላታል። ክሪስም ከዛም በኋላ እሱ ዘብጥያ ለ15 ዓመት ሲበሰብስ ፊን ደግሞ ሲዘርፉ የኖሩትን ገንዘብ በሙሉ ለራሱ በመውሰድ ወደ ኮሎምቢያ በመሄድ አሊስን ልጇ አስመስሎ እንዳሳደጋት ቢገልጽላትም አሊስ ግን ክሪስ ያላትን ነገሮች በሙሉ አሁንም ሳታምነው ትቀራለች። ይከብዳል እኮ ይህን ሁሉ ለማመን። በሌላም በኩል ዴመን አሊስ ባደረሰችበት መኪና ግጭት አደጋ የተጎዳ ግንባሩን አርቲፊሻል እጁን ተጠቅሞ ከሰፋ በኋላ ዴመን ውጪ ሲወጣ አንድ የታክሲ ሾፌርን ፊት ለፊቱ ያገኘዋል። ዴመንም የታክሲ ሾፌሩን መኪናውን እንዲሰጠው ሰግጦ ሲጠይቀው የታክሲው ሾፌርም በዴመን ትዕቢት ውስጡ እርር ብሎ ዴመንን ሊደበድበው ከታክሲው ይወጣል። ዴመን ግን የታክሲውን ሾፌር እንደ ሐባብ በቢላ ከትፎ በመጣል መኪናውን አስነስቶ ከአካባቢው ይሰወራል። እነ ክሪስም ሲጓዙ ቆይተው ደክሟቸው አንድ ቦታ አርፍ እንዳሉ አሊስ የሆነ ሙዚቃ ከሩቅ ሰምታ ሙዚቃውን ማንጎራጎር ትጀምራለች። በዚህም ወቅት ክሪስ እናቷ ሚሊ የሰርጋቸው ዕለት ይህንን ሙዚቃ እንዳንጎራጎረች ገልጾላት አሊስ አሁን ላይ ያደረገችውን የዳይመንድ ሐብል ለእናቷ የሰጣት የሰርጋቸው ዕለት እንደነበር ይገልጥላታል። ቀጥሎም ለእናቷ የዳይመንድ ስጦታ የሰጣት ዳይመንድ የዓለማችን ጠንካራ ማዕድን እንደመሆኑ መጠን እናቷም እንደ ዳይመንድ ጠንካራ ስለነበረች እንደሆነ ለአሊስ ሲነግራት አሊስም ሳታስበው ስሜታዊ ሆና ማልቀስ በመጀመሯ ክሪስ አሊስን እንደ አባት ያጽናናታል። ፊንም በበኩሉ ወደ አልቤርቶ መኖሪያ ቤት አምርቶ በሴኩሪቲ ካሜራ ምን እንደተከሰተ ሲመለከት ሴኩሪቲው ካሜራ ላይ ዴመንን ስለተመለከተው ፊን ዴመን በአሊስ በኩል ሊበቀለው እንደመጣ ግልጽ ይልለታል። ያን ምሽትም ክሪስ አንድ የቆመ መኪና በመስረቅ ከአሊስ ጋር መኪናው ውስጥ እንደገቡ
አሊስ ክሪስ ከሀገር ወደሚያስወጣቸው ኤርፖርት ሊወስዳት እየተዘጋጀ እንደሆነ ትመለከታለች። በዚህም ወቅት አሊስ ፊንን ትምህርት ቤቷን እንዲሁም ሕይወቷን ጥላ ወዴትም መሄድ እንደማትፈልግ በመግለጽ ክሪስ ያለው እውነት ሆኖ አባቷ ቢሆን እንኳን ፊን ግን እሷን እንደ ልጅ አድርጎ እንዳሳደጋት ለክሪስ ታሳውቀዋለች። ክሪስ ግን እናቷን ያስገደለው እኮ እሱ እንደሆነ በመንገር ከሀገር እንዲወጡ ለማሳመን ቢሞክርም አሊስ ግን ክሪስ ይህንን ለማለት ምንም ማረጋገጫ እንደሌለው ትገልጽለታለች። በዚህም ምክንያት እየተጨቃጨቁ ሳለ የመኪናው ባለቤት እየሮጠ በመምጣቱ ክሪስ ሰውየውን ሊያስፈራራው ሽጉጥ ደቅኖ ከመኪናው ሲወርድ አሊስም አጋጣሚውን ተጠቅማ መኪናውን በማስነሳት ክሪስን ትታው ትገሰግሳለች። ወዲያውኑ ግን ሌላ መኪና በክሪስ አቅጣጫ ሲመጣ ጊዜ ክሪስ መኪናውን አስቁሞ አሊስን ለመከተል ቢፈልግም ነገር ግን መኪናውን እየነዳ ያለው ሰው ዴመን እንደሆነና አሊስን እየተከታተላት እንደሆነ ክሪስ ይረዳል። አሊስም ትንሽ እንደተጓዘች ከመኪናዋ ወርዳ ለአባቷ በሕዝብ ስልክ ልትደውል ስትል ዴመን ከየት መጣ ሳይባል መሳሪያውን እንደያዘ አሊስን መከታተል ይጀምራል። አሊስም ዴመንን አይታ በመፍራት መንገድ ዳር ያሉ ቤቶችን እየደበደበች ሰዎችን እንዲያድኗት ብትማጸንም ነገር ግን በር የሚከፍትላት ሰው በማጣቷ ማንም ሳይደርስላት ይቀራል። አሊስም ተስፋ ቆርጣ ሩጫዋን ስትቀጥል በእግር በፈረስ ሲያፈላልጋት ከነበረው ክሪስ ጋር ፊት ለፊት ትገናኛለች። ነገር ግን ዴመንም መሳሪያውን ይዞ ከአሊስ ኋላ ስለደረሰ በዴመንና በክሪስ መካከል ከባድ የተኩስ ልውውጥ ይጀመራል። ሆኖም ግን ዴመን ቀድሞ አሊስን በመያዝ መሳሪያውን ደቅኖባት ክሪስን መሳሪያውን እንዲጥል ሲያስገድደው ጊዜ ክሪስም አማራጭ አጥቶ መሳሪያውን አሽቀንጥሮ ይጥለዋል። ይህን ተከትሎም ዴመን አሊስንና ክሪስን አስሯቸው ሲያበቃ ዴመን ክሪስን ማን እንደሆነና ለማን እንደሚሰራ እንዲነግረው ይቀጠቅጠው ይጀምራል። እረሱ አባቷ ኖቶ ክሪስ ግን አንዳች ቃል እንኳን ሳይተነፍስ በመቅረቱ ዴመን እጅግ በጣም ተናዶ ክሪስን ሊገድለው ሲል አሊስ ክሪስ አባቷ እንደሆነ ለዴመን ትገልጽለታለች። ዴመንም አሊስ የፊት ልጅ አለመሆኗ ቢያስገርመውም ነገር ግን ክሪስን ሳይገድለው በመተው በኃይለኛ ቦክስ ራሱን ያስተዋል። ጠዋትም ላይ ክሪስ አይኑን ሲገልጥ አንገቱ በገመድ ታንቆ አንድ ጎማ ላይ እንደቆመና ጎማው ከወደቀ ክሪስ ታንቆ የሚሞትበት ሁኔታ ውስጥ እንዳለ ይመለከታል። ብዙም ሳይቆይ ግን ፊንና ሰዎቹ ከተማው ውስጥ ሲዘዋወሩ ክሪስን ስላገኙት ፊን ከመኪናው ወርዶ መዘባነን ሲጀምር ክሪስ ፊንን አሊስን ተባብሮ እንዲያድኗት እርሱን ከተሰቀለበት እንዲያወርደው ይጠይቀዋል። ፊን ግን አሊስን ለማዳን የክሪስ እርዳታ እንደማያስፈልገው በሙሉ የራስ መተማመን ሆኖ በመግለጽ ጎማውን በካልቾ ጥሎበት ክሪስ አንገቱ ታንቆ በሞትና በሕይወት መካከል ሆኖ ማጣጣር ይጀምራል። ነገር ግን ፊን ሐሳቡን በመቀየር ሰዎቹን ክሪስን ከዛፍ እንዲያወርዱ ታዟቸው ክሪስን እንዳወረዱት ክሪስ ፊንን በቴስታ በመነረት ሕይወቱን ስላበላሸበት ገና እንደሚገድለው እየማለ መዛዝ ሲጀምር የፊን ሰዎች ደግሞ ክሪስን ደና አድርገው ቀጥቅጠው ሲያበቁ ፊን ከዴመን ጋር ላለበት ፍልሚያ ክሪስ እንደሚረዳው በማመን ክሪስን መኪናው ውስጥ እንዲከቱ ታዞ ከፊን ጋር አብረው መጓዝ ይጀምራሉ። በመሃልም ዴመን ለፊን በመደወል አሊስን ከፈለገ ከከተማ ወጣ ብሎ የሚገኘው የድንጋይ ካባ ስፍራ እንዲመጣ በማዘዝ በዛውም ዴመን ላንተ የሚሰራውና ጓደኛህን ጆንን አሊስን እንዲያገኛት ስለረዳው እንዲያመሰግንለት ለፊን ይነግረዋል። ፊንም ስልኩን እንደዘጋ አሊስ አልቤርቶ ጋር እንደነበረች ለዴመን የተናገረው ሰው ጓደኛው ጆ መሆኑን ስለተረዳ ወዲያውኑ ገቢና የነበረውን ጆ ጭንቅላቱን በጥይት ብሎ ይገለዋል። ክሪስም በበኩሉ ዴመን የሚሉት ሰው ማን እንደሆነ ፊንን ሲጠይቀው ፊንም ከዓመታት በፊት ፊኔ ዴመን የተባለውን ሰው አንድ ሥራ እንዲሠራለት አዘውት እንደነበረና ዴመንም የታዘዘውን ሥራ ቢፈጽምም ነገር ግን ያልተባለውን ትዕዛዙላ በመፈጸሙ ፊን በጣም ተበሳጭቶ ዴመንን በረሃብ እንዲሞት እጁን በካቴና አስሮት ጥሎት እንደጠፋ ይነግረዋል። ፊንም ቀጥሎ ነገር ግን ከጥቂት ቀናት በኋላ ዴመን በካቴና የታሰረ እጁን በመጋዝ ገንጥሎ በመጣል ከሞት እንደተረፈና ከዛ ጊዜ ጀምሮ ዴመን ፊንን መበቂያ መንገድ ሲፈልግ መኖሩን ለክሪስ ያሳውቀዋል። ለረጅም ደቂቆችም ከተጓዙ በኋላ እነ ክሪስ ዴመን የቀጠራቸው ቦታ በመድረሳቸው ፊን ክሪስን በጀርባ በኩል በመሄድ አሊስን እንዲያፈላልጋት አዞት ፊን ደግሞ መሳሪያ ያዙ ሰዎቹን ከፊት በማሰማራት እሱ ከኋላ ሆኖ ዴመንን ማፈላለግ ይጀምራል። ነገር ግን ፊን ከፊት የላካቸው ሰዎች በሙሉ በአደገኛው ዴመን ከመቅጽበት በመገደላቸው ፊን ፍለጋውን ለብቻ ሲቀጥል
ዴመን አሊስን አንድ የድንጋይ ወፍጮ ላይ አስሯት ፊንን እየጠበቀው ይገናኛሉ። ይህን ጊዜም ዴመን የድንጋይ ወፍጮውን እንቅስቃሴ ስላስጀመረው ወፍጮው አሊስን ወደ መፍጫው ጥርስ ቀስ እያለ መውሰድ ሲጀምር፣ ፊን ደግሞ ተረናግጦ ወፍጮውን ለማስቆም ማሽኑን ቢነካካም ነገር ግን ወፍጮው እንቅስቃሴውን አላቆምም ይላል። ይህን ተከትሎም ፊን ፈጠን ብሎ ወደ ማሽኑ ጥርስ በመሄድ ብረታ ብረት ሳይቀር እየከተተ ወፍጮውን ለማስቆም ቢሞክርም ወፍጮው ግን ያገኘውን ነገር እየሰባበረ በመሰልቀጥ እንቅስቃሴውን አላቆምም ይላል። ዴመንም በበኩሉ በዛው ቅጽበት ክሪስን በማስተዋሉ ክሪስ ላይ አከታትሎ በመተኮስ ሊገርለው ቢሞክርም ክሪስ ግን አፈትልኮ በመሮጥ ተደብቆ ይቆይና ዴመንም ተከትሎ ሲመጣ ድንገት ምር ብሎ ላዩ ላይ በመከመር ሁለተኛ ዙር ድብድብ በክሪስና በዴመን መካከል ይጀመራል። በአሁኑ ድብድብ ወቅትም ሁለቱም በተመጣጣኝ ሁኔታ ሲሰናዘሩ ቆይተው ክሪስ ድብድቡን በመክታት ዴመን ምንም የማታውቀውን አሊስን ለምን እንደሚያሰቃያት ሲጠይቀው ዴመንም አሊስ ለፊን ትርጉም ያላት ልጅ ስለሆነች በሷ በኩል ካልጎዳው በሌላ በማንም እንደማይጎዳው ይነግረዋል። ዴመንም ቀጥሎ ከዓመታት በፊት ፊን የአሊስን እናት እንዲገድልለት ብቻ ቢያዘውም ዴመን ግን የአሊስን እናት አሰቃይቶና ደፍሮ በመግደሉ በኢየሱስ ምን አይነት ሰቅጣጭ ሰው ነው ሲያስጠላ። ፊን ተቆጥቶ እጁን በማሰር በረሃብ ሊገድለው ቢሞክርም እሱ ግን እጁን ቆርጦ ማምለጡን በመግለጽ ፊንም ዛሬ ተመሳሳይ ውሳኔ እንዲወስን እንደሚያደርገው ለክሪስ ይነግረዋል። ፊንም በበኩሉ የድንጋይ ወፍጮ ላይ የታሰረችው አሊስን የሚያስጥልበት መንገድ በማጣቱ ፊን የአሊስን እጅ በመጋዝ ቆርጦ ሊያድናት አጠገቡ የነበረ መጋዝ ያነሳል። ሆኖም ግን አሊስ መጋዙ ገና እጇ ላይ ሲያርፍ እሪ ብላ ማልቀስ በመጀመሯ ፊን የአሊስን እጅ መቁረጥ አላስችል ይለዋል። ክሪስም በበኩሉ አሊስን ከታሰረችበት ለማስለቀቅ ወደ ድንጋይ ወፍጮው ሊወጣ ቢሞክርም ዴመን ግን ከኋላው እየተከታተለ በመፋለም ሲያዘገየው ቆይቶ ከብዙ መከራ በኋላ ክሪስ እንደምንም ብሎ አሊስና ፊን ያሉበት ቦታ ይደርሳል። ሆኖም ግን ዴመንም ክሪስን ተከትሎ ቦታው ላይ በመድረሱ ክሪስን እጁ ላይ ባለው ቢላዋ ወግቶ በመጣል ፊንን አንቆ ይዞ ማሽኑን እንዴት ማቆም እንደሚችል እንዲነግረው ከፈለገ እናቷን ምን እንዳስደረጋት ለአሊስ አሁኑኑ እንዲናዘዝለት ፊንን ያዘዋል። ፊንም አሁን ላይ አማራጭ ስላልነበረው ለዴመን ክፍያ በመክፈል እናቷ ሚልን ያስገደለባት እሱ እንደሆነና ይህን ያደረገውም እናቷ ሚሊ እሷን ይዛበት ልትጠፋ ስለነበር እንደሆነ እያለቀሰ ለአሊስ ይነግራታል። አሊስም ክሪስ እስካሁን የነገራት ነገር ሁሉ እውነት መሆኑ ልቧን ክፉኛ ሰባብሮት እሷም እያነባች ሳለ ዴመን ማሽኑን ማጥፋት የሚቻለው ምድር ላይ ካለው መቆጣጠሪያ እንደሆነ በመግለጽ ነገር ግን ፊን እዛ እስኪደርስ ድረስ አሊስ በማሽኑ ተጨፍልቃ በትንትኗ እንደሚወጣ እየተሳለቀ ያስረዳቸዋል። ወዲያውኑ ግን ክሪስ መሬት ላይ እንዳለ አሊስን በቀደም ዕለት ስለ ዳይመንድ ጥንካሬ ነገራትን እንድታስታውስ ስለነገራት አሊስ ከዳይመንድ የተሰራው የአንገቷን ሐብል አውልቃ ወደ ወፍጮው ጥርስ ስትወረውረው ወፍጮው ዳይመንዱን መሰባበር አቅቶት ቀጥ ብሎ ይቆማል። በዚህም ጊዜ ዴመን አሊስን በቢላዋ ወግቶ ለመግደል ወደ እሷ ሲፈነጠር ክሪስ ከወደቀበት የሞት ሞቱን በመነሳት ሊያስቆመው እየታገለ ሳለ ፊንም ዴመንን ለአንዴና ለመጨረሻ ጊዜ ለማስወገድ በማሰብ ግጥም አድርጎ ይዞት ከነበሩበት ክፍል ቁልቁል በመወርወር ዴመንና ፊን መሬት ላይ ይፈጠፈጣሉ። የማሽኑ መቆምን ተከትሎም አሊስ እጇ ነፃ ስለወጣ አሊስ ተወግቶ የወደቀው ወላጅ አባቷ ክሪስ ጋር በመሄድ የቀራት እሱ ብቻ ስለሆነ እንዳይሞትባት እያለቀሰች መማጸኗን ትቀጥላለች። ይህ ከሆነ ከሁለት ሳምንት በኋላ አሊስ የእናቷ መቃብር ጋር አበባ ይዛ እያለቀሰች ሳለ አሁን ላይ ከጉዳቱ በደንብ ያገገመው ክሪስ ከአሊሰን ጎን በመቆም እናቷ ብትኖር ኖሮ እንዴት ትኮራባት እንደነበር ሲነግራት አሊስም ክሪስን ለመጀመሪያ ጊዜ አባዬ ብላ በመጥራት ጎኑ ስር ትሸጎጣለች። በመጨረሻም ትዕይንታችን ከማለቁ በፊት ዴመንና ፊን ተፈትፍጠው የነበሩበት ስፍራ ፊን ደም በደም እንደሆነ አስክሬኑ ሲታይ ዴመን ግን ተአምር በሆነ ሁኔታ ተርፎ ከቦታው ማምለጡን እያየን ታሪካችን ያልቃል።